የማይታመን ነገር ነው እየሆነ ያለው። አሁን ላይ አሜሪካና ቻይና አንድ ላይ ሆነው አውሮፓ ላይ ክስ እያቀረቡ ነው። ይህም ማርኬቱን በከፍተኛ ሁኔታ አፌክት ስለሚያደርግ በደንብ አዳምጡ። እንደምታውቁት አውሮፓ ወደ አህጉሩ የሚገባው ምርት ላይ በተለይ ደግሞ ኤሌክትሮኒክስ ላይ ቁጥጥር የምታደርግበት በጣም ብዙ ፖሊሲዎች አሏት። እነዚህ ምርቶች ደግሞ በዋነኝነት የሚያመርተው ማን ነው? አሜሪካና ቻይና ናቸው። በራሷ አውሮፓ ድሮ ከፍተኛ አምራች ስለነበረች፣ ነገር ግን አሁን ምንም ነገር በእጇ ስለሌለ የእሱ ብስጭትም አለባት። ለዚያም በእነዚህ ፖሊሲዎቿ አሁን ባሉት የአሜሪካና የቻይና የቴክኖሎጂ ካምፓኒዎች ላይ በጣም ከፍተኛ ጫና ታደርጋለች። እንደ ምሳሌ እንኳን ብናነሳ አፕል ከዚህኛው ወደዚህኛው ሊቀየር የተገደደው በኢሮፕ ምክንያት ነው። እሱ ብቻ ሳይሆን በተደጋጋሚ እነዚህ ካምፓኒዎች ከኢሮፕ ቅጣት ይጣልባቸዋል በየሰበቡ። ራሳቸው ያመረታችሁትን ምርት እንኳን እንደልባችሁ እንድሰይሙ አይፈቅዱም። ኮንሱመር ኤሌክትሮኒክስ እና መኪና ላይ የሚጥሉ ገደብ ደግሞ ተዘርዝሮ ራሱ አያልቅም። ለዚህ ነው እንግዲህ አብዛኛው ጊዜ የአውሮፓ ስታንዳርድ ሲባል ኳሊቲው ከፍ ያለ ሆኖ የምናገኘው። ይህ እንግዲህ ለእነዚህ የአሜሪካና የቻይና ካምፓኒዎች እየጣማቸው አይደለም፣ በጣም ኢኖቬሽናችንን እየገደበ ነው ብለዋል። ይህ ማለት እነዚህ ካምፓኒዎች አሰም ፖይንት ወደ ኢሮፕ የሚያደርጉትን ኤክስፖርት ሊሚት አደረጉ ማለት ማርኬቱ ኬዎስ ነው የሚሆነው። ይህንን ያክል ጫና ሊያሳድሩ የቻሉት በዓለም ላይ ከፍተኛ የሆኑ ኮንሱመሮች ስለሆኑ ያው ለእነሱ ለመሸጥ ሲባል ከእነሱ ፖሊሲ ጋር ኮምፕላይ ለማድረግ ስለሚገደዱ ነው አብዛኛው ሀገራት። ይህ ሲቹዌሽን እንግዲህ እንዴት አንፎልድ እንደሚያደርግ እናያለን። ለማንኛውም እናንተ ላይክ እና ፎሎ ማድረግ እንዳደረሱ